ሃይማኖቷ ኦርቶዶክስ አይደለም፣ በእስልምና ውስጥ ናት ያለችው። እኔ የመጣሁ ያለው ከእስልምና ሃይማኖት ነው። እንዴት ነው የምትቀበሉኝ? የመቁረቢያ ልብስ ይውላችሁ የለበሱትን ልብስ አስራተ ገብርኤል አስገዝተው ኪዳነ ምሕረት ከልብ ከለመናት ከተማጸናት ሃይማኖት አትመርጥም። ልባችን ነው የምትፈልገው። እኔ ከብዙ እንደ ኳስ የተላጋሁ ነበር። ኪዳነ ምሕረት ግን መርጣ ምልክት አሳይታ ራሷ ጠርታኝ ልፈውስሽ ልጄ ብላኝ ስሟም ፈዋሿ ኪዳነ ምሕረት ቅረሽ በእውነት። በመቀጠል ኪዳነ ምሕረት ብዬ እንዳመሰግንሽ ለስምሽ ምስጋና እንዳቀርብ ፍቀጅልኝ ብዬ ነበር የጠየኳት። እንደመጣሁኝ በመምህር በኩል እሳቸው ስፖንሰር ሆነውኝ አግዘውኝ ፈዋሿ ኪዳነ ምሕረት የሚለውን ዝማሬ እንድሰራ ፈቀደችልኝ፣ ሳይገባኝ በኃጢአተኛው አንደበቴ ማለት ነው። ያው ሁለተኛው ጥያቄ ደግሞ ለዚህ ክብር አብቂኝ ነበር ብዬ ጠየኳት። ያው ጥያቄን ልትመልስልኝ ነው። ምስጋና አቅርቡልኝ ለድንግል ማርያም። ወንድማችን የተለያየ ስጦታ የተሰጣቸው በእውነት ጸጋ የበዛላቸው ይሄ መጀመሪያ ዙር ነው። ሁለተኛ ዙር ደግሞ በቀጣይ ይቀጥላል። እንግዲህ እንደምታዩቸው እሳቸው ራሳቸው በስጋው ደግሞ የተወሰኑ ናቸው። ህሙማንን በመፈወስ አሁን ደግሞ ልዩ የሆነ እዚህ የምታዩቸው ከ16 በላይ ናቸው የምታዩቸው ማለት ነው። ከተለያዩ መንፈስ እግዚአብሔር ረድቷቸው እንደገና ደግሞ በዚያው በጸበሉ ባሉቱ አባት ንስሐ ገብተው በንስሐ እሳቸው ወንጌሉን በማስተማር እዚያ ያሉት ደግሞ ጸበል የሚያጠምቁት አባት ደግሞ ንስሐ በመስጠት ዛሬ ለቅዱስ ቁርባን አብቅተው ማለት ነው። ከ16 በላይ የሆኑ ያቸው የምታዩቸው እነዚህ እንግዲህ ከዚህ በላይ ሌላ ምን ነገር አለ? ቅዱስ ሥጋውና ክቡር ደሙን ከመቀበል በላይ ሌላ ትልቅ ነገር አለ? ያው ቁርባኑን የተዘጋጁት ለ29 ነው። ያም አልፎ እነዚህ አቅመ ደካሞች የሆኑትን አንዳንድ ሰው አስተባብረው ለቅዱስ ቁርባን የሚበቁበትን ልብስ ያዘጋጁ እሳቸው ናቸውና እሳቸውን ረጅም ዕድሜና ሰፊ ጤና እንዲሰጣቸው ከዚህ የበለጠ ጸጋው በስቶላቸው ደግሞ ይህችን ቤተክርስቲያን አብረን ከኛ ጋር ሆነን እንዳው የተሻለችዋን ቤተክርስቲያን ሰርተን ሁላችንም በተሰጠን ጸጋ አገልግለን ለርስቱና ለመንግስቱ ወራሽ እንድንሆን እግዚአብሔር ይፍቀድልን። እሱንም አገልግሎቱን እግዚአብሔር ይባርክልን። ከዚያም ባሻገር ለአገልግሎት የሚሆን ካህናት ማይጠንት የሚያጥኑበት ቅዳሴ የሚቀድሱበት 14 አልባሳትን በዚህ መልክ ማለት ነው። በዚህ መልክ ሆኖ 14 አልባሳትን አምጥተውልናል። እሳቸው ነው ያስገዙልን። እግዚአብሔር ረጅም ዕድሜና ሰፊ ጤና እንዲሰጣቸው የታቦት ማክበሪያ መጎናጸፊያ እሳቸው ደግሞ በበኩላቸው እንደዚሁ አስገዝተውልናልና በእውነት ተትረፈረፈ። እኛ እየሰጋን ነበረን በእውነት። አሁን እንግዲህ የቀረን አንድ ነገር ነው፣ እሱም ይሞላን ብለን እናስባለን። የታቦቱ ማክበሪያ ሁሉም ተገዝቷል። የወርቅ ወንጌሉ ተገዝቷል። አሁን ደግሞ የሚያስፈልገን ሌላ ጊዜ ነው የምነግራችሁ፣ አሁን አልነግራችሁም። ወደ 300 ሺህ ብር የሚያስፈልገው ነው የቀረን አሁን። እሱን ደግሞ እመቤታችን ደግሞ አንዱን አስነስታ ያው ተገዝቶ እንደሚመጣ ባለሙሉ ተስፋ ነን። በእምነት ነው እኛ የምንኖረው፣ በእምነት እስከሆነ ድረስ ይሄን እግዚአብሔር ያመጣልናል። ስለዚህ እናንተም አይዟችሁ በርቱ። እኛ አሁን እዚህ ቁጭ ብለን ይህችን 10ዋን 5ዋን ድቃቂዋን ከእናንተ የምንጠይቀው ያው እንደምታዩት እኛ አባቶቻችሁ እንዲሁም ደግሞ ጽላቱ ከብሮ በይበልጥ ደስ ብሎ በዚህ ጥምቀት እኛ ተረኞች እንደመሆናችን መጠን እንደው ራሳችን ዝቅ ሳናደርግ እቺ ቤተክርስቲያን ገና ጀማሪን አሳንል እንደው እየተደሰትን ዘማሪዎቻችንም ካህናቱም ለብሰው ሲሄዱ እናንተም ደስ ይላችኋል።
የለበሰውም ደስ ይለዋል ማለት ነው። እና ይሄን ነው እያስቸገርናችሁ ያለው በዚህ ልክ ስለሆነ እንግዲህ እንዳትሰለቹን። አሁን በቤተ ክርስቲያናችን ዕጣን ያስፈልጋል። ቄሰ ገበዙ ዕጣን አልቆብናን ዘቢብ አልቆብናን ብለዋል። ቻላችሁ ዕጣንና ዘቢብ እንዲሁ ከሌሎችም እናንተ እንኳን ብታጡ ሌሎች ከተሻሉት ብትጠይቃችሁ ብታመጡ ሁለታችሁም ትጸድቃላችሁ ማለት ነው። ጠያቂውም አድራጊውም ይጸድቃል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቀሲስ ደርበው የደብራችን ዋና አስተዳዳሪ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ማህበረ ምእመናን እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ስም የተመሰገነ ይሁን። አላቆያችሁም። ሁለት ቃል ለመናገር ያክል ነው። ከድንግል ማርያም በረከት ለማግኘት ነው። ይህን በረከት ለማግኘት ወንድሞቼን ተማሪዎቼን አስተባብሬ ለእያንዳንዱ እንደምትመለከቱት በሴቶችም በወንዶችም አልባስ አዘጋጅተን ለስጋው ደግሞ አዘጋጅተናቸዋል። እኒህ መካከል የምትመለከቷቸው ከእህት ወንድሞች መካከል አሁን አንድ እህታችን ለምሳሌ አንድ እህታችን እዚህ እጅግ በጣም ምኮራባትና እጅግ በጣም ማከብራት እህታችን ናት። የምትመለከቷት እህታችን ክርስቲያን አይደለችም፣ ሙስሊም ናት። ግን ክርስትና አሁን በፊታችን ታኅሳስ 29 ለመነሳት ዝግጅት ጨርሰን ለ17 ዓመት እና ከዚያም በላይ ኪዳነ ምሕረትን ስትዘክራት ቅዱስ ገብርኤልን ስትዘክር ሃይማኖቷ ኦርቶዶክስ አይደለም፣ በእስልምና ውስጥ ናት ያለችው። ከእስልምና ቤተሰብ ነው የመጣችው። ግን ለኪዳነ ምሕረት ልዩ ፍቅር አላት፣ ለቅዱስ ገብርኤል ልዩ ፍቅር አላት። ዱባይ ሀገር ከ17 ዓመት በላይ ነው ቆይታ አድርጋ በእሸቱ መለሰ ልጄን አፋልጉኝ በሚለው ፕሮግራም አማካኝነት ወደ ሀገር ውስጥ ገብታ ይህን ቦታ በህልሟ ታይ ነበር። የሚገርማችሁ ነገር ሃይማኖቷ ኦርቶዶክስ አይደለም፣ በእስልምና ውስጥ ናት ያለችው። ከእስልምና ቤተሰብ ነው የመጣችው። ግን ለኪዳነ ምሕረት ልዩ ፍቅር አላት፣ ለቅዱስ ገብርኤል ልዩ ፍቅር አላት። ዱባይ ሀገር ከ17 ዓመት በላይ ነው ቆይታ አድርጋ በእሸቱ መለሰ ልጄን አፋልጉኝ በሚለው ፕሮግራም አማካኝነት ወደ ሀገር ውስጥ ገብታ ይህን ቦታ በህልሟ ታይ ነበር። የሚገርማችሁ ነገር ምስክርነቱን አጠቃላይ ከዩቲዩብ ላይ ገብታችሁ ተከታተሉ። አሁን ሰዓት ስለሌለን አሳጥረዋለሁ። ይህን ቦታ በህልሟ አይታ ነው ከዚህ ቦታ መጣ ብዙ ነገር ተደርጎላት ተፈውሳ ትምህርት አግኝታ ለብዙ ዘመናት ክርስትና መቀበል እየፈለገች ግን አልቻለችም ነበር። አሁን በመጨረሻ እናታችን ቅድስት ኪዳነ ምሕረት ፈቃዷ ሆኖ ክርስትና ልትነሳ ዝግጅቷን ጨርሳለች። እንዲሁ እንደሷ ታሪካቸው ያማረ በጣም ብዙ ወንድሞች ናቸው ከፊት ለፊታችሁ ቆመው የምታዩዋቸውና በእውነት ይህን ላደረገች ለእናታችን ለቅድስት ኪዳነ ምሕረት ክብርና ምስጋና ይድረሳት። አመስግነዋት። አገልግሎቱ እንዲሆን ምእመናን እንዲፈወሱ ወደ እግዚአብሔር እንዲቀርቡ ከኪዳነ ምሕረት በረከት እንዲያገኙ ወደ ስጋው ደግሞ እንዲቀርቡ ይህን አገልግሎት ፈቅደው በጸበል ቦታው ላይ እንድናገለግል ለፈቀዱልን በእውነት ለክብር አባታችን ለመላከ ምሕረት ቀሲስ ደርበው ካሳሁን በእውነት እሳቸውን ስለሰጠን እግዚአብሔርን እስቲ አንዴ ልል ብላችሁ አመስግኑ። ብዙዎች በእውነት ያልተረዳነው ነገር አለ። በእጅ ያዙት ወርቅ የሚባለውና እኚህ አባት እኔ እሳቸው ፊት ለፊት ስላሉ እንደ ውዳሴ ከንቱ እንዲሆንባችሁም አይደለም፣ ግን እውነትን መግለጥ አለብኝ። እውነትን ብናገር ውዳሴ ከንቱም አይሆንም። እኚህ አባት እዚህ ከመጣን ጊዜ ጀምሮ በብዙ ፈተና ውስጥ፣ በብዙ ወጀብ ውስጥ፣ በብዙ ውጣ ውረድ ውስጥ አይዞ ልጄ በርታ፣ ዋናው ነገር መስራት ማገልገል ነው። እውነትን ይዘህ ማገልገል ነው። ብዙ ነገር ከዚህ በላይ ብዙ ነገር ይመጣል። ግን ጸንተህ በሃይማኖትም በአገልግሎት ቆይ። እኛ አባቶችም አለን፣ ካጠፋም እናስተካክላለን፣ ጥሩ ከሰራም ደግሞ እግዚአብሔርን እያመሰገንን አገልግሎቱ ይቀጥላል በማለት እኚህ የምትመለከቷቸው ብቻ ሳይሆን በመላው ዓለም ያሉ ትምህርቱን የሚከታተሉ ወንድሞች በእውነት በሃይማኖታቸው ጸንተው ኮርተው ለቤተክርስቲያን ያደረጉ እየሰጡ እንዲበረቱ እንዲደሰቱ ሁላችን ከእግዚአብሔር እንድንታረቅ ምክንያት ሆነውናልና እኚህን አባት የሰጠን እግዚአብሔር ስም የተመሰገነ ይሁን። እሳቸው ብቻ ሳይሆን መምህር ዘላለም ሌሎችም አባቶች ካህናት አሉ ከዚህ ያሉና ሌሎችም አባቶቻችን አሉ አይዞ በርታ የሚሉን ማለት ቀሲስ አበበ ይቅርታ፣ ሌሎችም አባቶች ካህናት አሉና ዲያቆናት አሉና ክብር ይገባቸዋል። ለእኚህ አባቶች በእውነት እኔ ደካማ ነኝ፣ ምንም ላደርግ አልችልም፣ ጸሎቱን ለማድረግ አልችልም። እነሱ ናቸው የመንግስተ ሰማያት መግቢያ ቁልፍ ያላቸው ከነሱ ነው እና እነሱም በጸሎታችሁ እንዲያስቧችሁ እናንተም ትእዛዛቸውን ሰምታችሁ
የሚሏችሁን ሁሉ እየተገበራችሁ ኪዳነ ምሕረት እንድትደሰት ከዚህ በላይ ልታደርጉ ለዚህ ቤተክርስቲያን ያስፈልጋል ማለት ነው። ይህንን ያደረገ እግዚአብሔር ስሙ እየተመሰገነ ይሁን። አመሰግናለሁ። ክብር ይስጥልን። እውነቴን ነው። እንዲህ ያለው አባት ኒንጃኒ እግር እስከሚላጥ ተጉዞም አይገኙም ብዬ ነው ምለው። ግን ሰው ምቀኛ ብዙ ነገር ይላል። አሁን እንዴት ነው እንደኛ የሌለውን አልብሰው ደንጃውን መክረው አስተምረው ወደ በጎ ነገር መልሰው ለስጋ መለኮት እንዲበቃ የሚያደርግ ሰው እስቲ ቆዩ። እኒህ አባት እኮ ያልቸገራቸው ምንም ያልጎደለባቸው ሰው ናቸው። በመምህርነት የዩኒቨርሲቲ መምህር ነበሩ። መኪና ውጭ ሀገር ሂደው መኪና አፍርተው ገዝተው ቤት አላቸው ነበረ። ቤታቸውን ሽጠው መኪናቸውን ሽጠው ያን መምህርነት አስተማሪነታቸውን ትተው አይ ይሄ የምድር ዓለም ምንም አያደርግልኝም የሰማዩ ዓለም ነው የኔ የሚጠቅመኝና የሚበጀኝ ብለው እንዲህ የሰማይ መንገዳቸውን ያበጃሉ። እና እግዚአብሔር አምላካችን ኢየሱስ ክርስቶስ ደግሞ በእድሜ በጠጋ ይጠብቅልን። ሀበተሮ ገነትን መንግስተ ሰማያትን ደግሞ ያውርስልን። እውነቴን ነው። አይከለከል ነው የሚገቡ እሳቸው። እውነቴን ነው። የድሃ የሚራሩ እንዲህ ያሉ አባት ስታዩቸው እኮ በንግስ በዓል በሰንበት እንደዚህ የድሃ ሲያበሉ ወጣው ለነዳያን ሲሰጡ ነው የሚገኙ እሳቸው። እና እግዚአብሔር አምላካችን ኢየሱስ ክርስቶስ በሰላም ይጠብቅልን። ሲወጡ ሲገቡ ከቤታቸው መልካም ነገር ከሳቸው አይለይብን። እግዚአብሔር ደግሞ እናንተም ደግሞ አመስግናችሁ በጸሎት አባታችንን አስባችሁ ሁላችንም አስራተ ገብርኤል እያልን በጸሎት አስበን እርሳቸውን ደግሞ እንደዚሁ የሰው መርዳት በየጊዜው እንዳያቋርጡ አድርገው እሳቸውንም ያቆይልን። እስኪ አንድ ጊዜ እልል ብለን እግዚአብሔርን እናመስግነው። አንድ ጊዜ እንድገም ሆነኝ በቃ እንሰልሰዋ። እሺ ተመልሼ መጥቻለሁ። ያው እንግዲህ እርሶም በአገልግሎተው ጸንተው እንግዲህ እንደምታዩቸው እሳቸው ራሳቸው በስጋው ደግሞ የተወሰኑ ናቸው። ይህንን ስለገባቸው ትልቁ ነገር የህይወት እንጀራ የተባለው ወይም የህይወት ህብስት የተባለው መድኃኔዓለም ክርስቶስ ለሀብታም ለድሃ ለነጭ ለጥቁር ሳይል ሳያዳላ ጥምቀትን ከቁርባን ጋር የሰጠንን አምላካችን ይሄ ገብቷቸው እግዚአብሔር መርጧቸው ወደዚህ መጥተው ኪዳነ ምሕረትን እያገለገሉ ነው። አሁንም ደግሞ ከዚህ የበለጠ ስራ እንዲሰሩ እግዚአብሔር ከእርሶ ጋር ይሁን። ሰው መቼስ በመስራት ላይ ሰው መቼስ ሲሰራ ይታማል አይደለ? አሁን እዚህ ቦታ ላይ ልማት እያለማን ገንዘቡ ቢትረፈረፍ ቢበዛ የሚገርማችሁ ነገር አብሮ ደግሞ ምን ይመጣል? ጠላት ዲያብሎስ ይመጣል ማለት ነው። በጎን በኩል አስተዳዳሪው እንዲህ ያደረገው እንደገና ደግሞ ካህናቶቹ እንደዚህ እያሉ ይመጣል ማለት ነው። በሀብት ላይ ያለ መከራ በእውነት አታውቁትም እናንተ። አሁን ግን እንዲህ ስለሆነ ሰላም ነን። ደብራችን ሰላም፣ ፍቅር፣ ጥላቻ የለ። በቃ ካህናቱ ከአስተዳዳሪው ጋር ተስማምቶ እንግዲህ የምታውቁት 7 ዓመት መኖር ቀላል ነገር አይደለም። ቤተ ክርስቲያን ከተመሰረተች 7 ዓመቷ ነው። ከዚያ ጊዜ ጀምሮ ካህናቱና የቢሮ ሰራተኛው እጅና ጓንቱ ነው እየሰራ ያለበት ቦታ ነውና እንዳው ፍጻሜውን ያሳምርልን በሉ። እግዚአብሔርን አመስግኑ። እንደ ፍቅር ያለ ምን አለና በምን ቃል ልግለጸው ታምርሽን? በምን ቋንቋ ላውራው ድንቅ ስራሽን? በምን ቃል ልግለጸው ታምርሽን? በምን ቋንቋ ላውራው ድንቅ ስራሽን? ፈዋሿ ኪዳነ ምሕረት ኪዳነ ምሕረት ድንቅ ነሽ በእውነት ፈዋሿ ኪዳነ ምሕረት ኪዳነ ምሕረት ድንቅ ነሽ በእውነት ዶፉን ተሻግረን በእቅፍሽ ጥላ ጎርፉን ተሻግረናል ሆነሽን ከለላ ተቀኘን ለስምሽ ቆምን
በሐሴት ቆመናል ቀኖቶልን ዛሬ በምን ቃል ልግለጸው ታምረሽን በምን ቋንቋ ላውራው ድንቅ ስራሽን በምን ቃል ልግለጸው ታምረሽን በምን ቋንቋ ላውራው ድንቅ ስራሽን ፈዋሿ ኪዳነ ምሕረት ድንቅ ነሽ በእውነት ፈዋሿ